ምንድነው እንግዳ የሆነ ጠረን እዚህ ቤት ሽታ የለም ግን ወደዚህ አካባቢ ወደዚህ ቤት ግን ረጅም ጊዜ የሆነ ሽታ እንዳለ ነው የነገሩኝ እና እዚህ ቤት ውስጥ ምንድነው ያለው አዲስ ነገር እንደሱማ አለ አንድ የተዘጋ ቤት አለ የተዘጋ ቤት ማለት ሰው ማይገባበት ጋሽ ብቻ የሚገባበት ቤት አለ ግን ምን እንደሆነ አላውቅም የተዘጋ ቤት አልገባኝም ኦኬ አስፈራርቶሽ ያውቃል እዚህ ቤት እንዳገቢ ምናምን ብሎ መጥቶኛልና ለዛ ምንም አላውቅም በቃ ወደዛች ጋር ድርሻለሁ ጠረኑ የረበሸሽ እንዴት ነው ስራ መስራት የምትችይው እና ይሄን ነገር ለመፍታት እንዴት አትተባበሪ ነው እኮ የማውቀውን እኮ ነገርኩ ከዛ ውጭ ደግሞ ምንም ማውቀው ነገር የለም አይ የምታውቂው ነገርማ አለ አረ እንግዳ የሆኑ ባሪዎች እንዳሉትና አንድ ክፍል ውስጥ ገብቶ በጣም ረጅም ጊዜ ቆይቶ እንደሚወጣና ያ ክፍል እንደማይከፈት ማንንም እንደማይገባበት ነግራኛለች እስኪ ይሄ እንዴት ነው አይ ልጄ ስለሚደክመው ሌላ ምን ይኖራል ብለህ ነው ከስራ ይውላል ለዛ ሰራተኛ ሲያስተዳድር ይውላል በዛ ጋር ጎደለ በዛ ጋር ሞላ ያባቱ አደር አለበት ብዙ ነገር ማየት ይፈልጋሉ ወደ ድምጽ እየሰማው ነው እየተደበቀ የለም ስለዚህ በቃ ጠረኑ ከዛ እንደሚወጣ እርግጠኛ ነሽ እኔ እርግጠኛ ነኝ እሱን እርግጠኛ ሆነሽ እንግዲህ ግን አሁን ማየት ይችላል ቦታው አረግ እትዬ ከመጡ ይጮህብኛል እሳቸው እትዬ ለምን ይጮሃሉ ያው እዚች ጋር እንዳደርሱ ብሎ ብዙ ቀን ጋሽዬ ስላለ ይቆጣሉ አይ እኔም ምንም አይመስልም ምን ይኖራል ሌላ ምን አለ ብለሽ ነው ያው ሽታውትዬ ሁሌም ይያልኩት አይደለ ይሄው በሱ ሰበብ ግራ ገብቶናል ግን ሌላ ምን ይኖራል ብለሽ ታስበይ እርሶ ማለት ካልሲ ምናምን ያሉት ነገር አያሳምንም እንጃ እንደ አጋጣሚ ነው ድንገት ነው ያረፉት አሁን ከሚያደርጉት ነገር ጋር የሚያገናኘው ነገር ይሁን አረን እሱን አላውቅም ጥሩ ሰው ነበሩ ጋሽዬ ኦኬ በደም ታውቃቸዋለሽ ማለት ነው በቅርብ ነው ያረፉት በቅርብ ነው ያረፉት የሰው ቤት ዝም ብሎ ይገባል አንተ ሳይሆን አይገባም እንዴት ገባ እንድንገባም አይፈልግም ወደዛ እንድንገባ እንድናይ አይፈልግም ምን ችግር አለ የትዬ ስትመጣ ወይ ጋሽዬ ሲመጣ አትዬ መቼ ነው የሚመጣው አሁን ይመጣሉ ትንሽ ተጠብቃቸው እዚሁ ልጠብቅ ይሄ የተደበቀ ክፍል እኮ ብዙ ጊዜ ማይጸዳ ከሆነ ሊሸት ይችላልና እሱን እስኪ ቼክ ማድረግ እንችላለን እርሶ ያው እናቱ ነው ይሄ ልጅ ድብቅ ነገር ሲያደርግ ምንድነው ግዴለም ክፍሉን እንክፈተውና መክፈት ባለብን መንገድ እንክፈተውና እስኪ ቼክ ብናደርገውስ ያውሽ ነገር ማለት ነው ልጅ የለም ምንድነው ምን የተካሄደው ምንድነው ያለው እዚህ ጋር ሰላም ለዚህ ቤት ሰላም እንዴት ነሽ ሰላም ነው አለን አብርሃምን ፈልጌው ነበር አሁን የለም እሺ መጠበቅ እችላለሁ እኮ ካሜራው ምንድነው ቆይ ማንንም የለም አባቴ እሺ ካሜራውን አጠፋለሁ አንዴ ስለ አብርሃም ይቅርታ ማንንም የለም ቤት ውስጥ ደግሞ የቤት አጋዥ ነው እኮ እሺ አንዴ ልግባና ቁጭ ብለን እናውራ ኧረ እባክህን አይቻልም እባክህን ማለት ችግር የለም እነሱ ሲመጡ ትመጣለህ እኮ እሺ እስከሚመጡ ቁጭ ብለን ታዲያ አይቻልም እኔ ደግሞ የቤት አጋዥ ነኝ አባቴ እኮ ምን ችግር አለ ቁጭ ብለን ብናወራ እኮ ችግር የለውም ማለት እኔ የአብርሃም ጓደኛ ነኝና ከሱ ጋር ለማውራት ነው የመጣሁት አንዳንድ ነገር እኮ ከኔ ጋር ምን እናወራለን እሺ አንዴ ግድ የለው አንዴ 5 ደቂቃ ብዙ አልፈጅም እሺ እሄዳለሁ ያው ይቅርታ ግን ያው አብርሃምን እንዲህ በቅርበት ስለማውቀው ስለ ጓደኛዬ አንዳንድ ነገሮችን ማወቅ ስለፈለኩ ነውና መጀመሪያ እንተዋወቅ እሺ ሳራ እባላለሁ እሺ ሳራ እዚህ ቤት ሰራተኛ ነሽ ወይስ የቤት አጋዥ ነኝ የቤት አጋዥ እሺ ጥሩ ያው ስለገባውበት መንገድ ይቅርታ ያው እኔ አብርሃምን ፈልጌ ነው የመጣሁት ግን አንዳንድ የሚወሩ ነገሮች አሉ ስለነሱ የሰማሁት ነገር አለ ሰፈር ላይ ምናምን የሚወራ ነገር አለ በጥቆማ ነው ወደዚህ የመጣሁት እና እዚህ ቤትና ጎረቤቶቻችሁ እዚህ ቤት ምሽት ነገር አለ ይሄ ምንድነው እንግዳ የሆነ ጠረን እንዳለ እንግዲህ ሰዎች በተለያየ መንገድ እንግዲህ ለኔ አጋርተውኛልና እኔም ደግሞ ምንድነው የተፈጠረው ሰፈር ምንድነው የሚሸተው የሚለው ነገር ለማጣራት ነው ወደዚህ መጣው አረቅኛ ጋር እዚህ ቤት ቤት ተሳስተ እንዳይሆን
እኔ አልተሳሳትኩኝም እርግጠኛ ሳልሆን አልመጣም እና ሰዎችን በጥቆማ እዚህ አካባቢ እነሱ ቼክ ማድረግ በቻሉበት ቦታ ላይ ምንም አይነት ሽታ የለም ግን ወደዚህ አካባቢ ወደዚህ ቤት ግን ረጅም ጊዜ የሆነ ሽታ እንዳለ ነው የነገሩኝ እና እዚህ ቤት ውስጥ ምንድነው ያለው አዲስ ነገር እኔ አላቅም አሁን እትዬ ከመጣች ደግሞ ሌላ ነገር ነው እኔ ምንም አላቅም እሺ ግን እስኪ አንቺ ከመቼ ጀምሮ ነው እዚህ ቤት የምትኖሪው እና ማን ነው እዚህ ቤት ውስጥ የሚኖረው ያው እትዬ ያሉልን ጋሽ አሉ እኔ ያሉ ጥሩ ስለዚህ ሶስት ናችሁ እዚህ ቤት ውስጥ የምትኖሩት ጥሩ ቆይ እና ማለት የት ማለት አንቺ ያልሸተተሽም ማለት በተለየ መንገድ እንደሱማ አለ አንድ የተዘጋ ቤት አለ የተዘጋ ቤት ማለት ሰው ማይገባበት ጋሽ ብቻ የሚገባበት ቤት አለ ግን ምን እንደሆነ አላውቅም የተዘጋ ቤት አልገባኝም ሰው ማይገባበት ቤት አንድ ክላስ አለ ጋሽ ብቻ ይገቡበታል ሰው ማይገባበት ማለት እሱን አላውቅም በቃኛ ገብተን አናውቅም ለምንድን ነው የማትገቡበት ከመቼ ጀምሮ ነው ይሄ ተፈጠረው ቆየት ብሏል ቆየት አለ እትዬም ገብተው አያውቁም ለምንድን ነው በተለየ መንገድ እናንተ ማትገቡት ያው ጋሽዬ አይፈቅድም ወደዛ አካባቢ እንድንደርስ አያደርገንም ምክንያቱም አታውቂም አላውቅም ስለዚህ ጠረኑ ከዛ ነው የሚመጣው ማለት ነው ወይስ ከዛ ነው የሚመጣው እና እንደዚህ የሸተታችሁ ነው የምትኖሩት ቤት ውስጥ ለመጠየቅ ማልሞከራችሁም ያው ጋሽዬንስ እንዴት ነው ያወራዋል ስለዚህ ዝም ብለሽ ነው የምትኖሪው ኦኬ በሽተኛ ብትሆኝም ዝም ብለሽ ነው የምትኖሪው እስኪ ምንድነው ማለት እስኪ ስለ ጋሼ ስለ አብርሃም ንገሪኝ እስኪ ማን ነው ምንድነው ስራው ስለ ጸባዩ ስለ ባህሪው እስኪ ንገሪኝ ጋሼ በጣም ጥሩ ሰዎች ናቸው የት እንደሚሰሩ አላውቅም እንዴት አታውቂም እዚህ ቤት ውስጥ አይደል እንደምትሰሩ ግን ያው ቢሮ እያሉ ይወጣሉ እንጂ ጠልቄ አላውቅም በደንብ አታውቂም ከዛ ከቢሮ እንደመጡም ሲወጡም እዛ ድብቁ ክፍል ገብተው ነው የሚወጡትም በቃ ሲወጡም ሲገቡም እዛች ጋር ሳይደርሱ ወደዚህ ቤት አይመጡም ስለዚህ ማለት ድብቁ ቤት ስታጸጂ ሰራተኛ ነሽ እንደው ለመግባት አልሞከርሽም አይጸዳም ነው ምንድነው አንድ ጊዜ ሞክሬ ነበርና ደረሱብኝና በጣም ጮሁብኝ ሁላ መተውኛል ከዛ ወዲህ ወደዛች ጋር ድርሻለሁ እሺ እናትየው ይሄንን ሁሉ ያውቃሉ ይጠይቁታል ግን ያው እሳቸውንም ያመነጫጭቃቸዋል ከዛ እትዬም ብዙ ጊዜ ልታይ ሞክራለች ግን በቃ አልቻለችም አንቺ ከመቼ ጀምሮ ነው እዚህ ቤት ውስጥ የምትሰሪው ትንሽ ቆይቻለሁ ወደ 1 አመት ይሆነኛል ከዛ በፊት አንቺ ስትመጪ እንደዚህ ነበር ድብቁ ክፍል ወይስ ከዛ በኋላ ከሆነ ጊዜ በኋላ የመጣ ነው ስመጣም አለ ግን አሁን ደግሞ የባሰው ደግሞ ያው እኔ ከመጣው በኋላ ነው ስለዚህ አዲስ ነገር አይደለም አንቺ ከገባሽበት ጊዜ ጀምሮ የመጣ ነውና ይሄ ሁሉ ጊዜ ታዲያ እንደዚህ የሸተተ ቤት ውስጥ መኖር ይቻላል ነው ወይስ ይዋሸሽኝ ነው ያው እንግዲህ ምን ላርግ ምንም ይዋሸውክ ነገር የለም አንቺ ቤተሰቦች እዚህ ናቸው ክፍለ ሀገር ናቸው እንዴት ሰራተኛ ልትሆኚ ቻልሽ ያው ችግር ነው ሳይሽ ምንም ሰራተኛ አትመስልምና ምናልባት የተለየ ገጠመሽ ችግር ካለ ምን ተጋገዘው ነገር ካለ ብዬ ነው የለም ይሁን ጥሩ ስለዚህ አንቺ 1 አመት አካባቢ እዚህ ቤት ውስጥ ኖርሻል እና ስለዚህ ሚስጥር ምንም አታውቂም አላውቅም ማን ነው እሺ ላውቅም የምችልበት መንገድ አለ እስኪ አብርሃም ከማን ጋር ይገናኛል ለምን እንደዚህ እየሆነ እንዳለ ለምን ያን ክፍል እየደበቀ እንዳለ የምትጠረጥሪው ነገር አለ እንኳን የለም ያው የጋሺ ጓደኞችን ብዙ ጊዜ እዚህ ስለማይመጡ አላውቅም እትዬን ግን ብትጠይቃት ብዙ መረጃዎችን የምታገኝ ይመስለኛል እትዬ ማለት እናትየውን ማለት ነው እንዴት እሷ የምታውቀው ነገር እንዳለ ገምተሽ ያው እንደ ባለቤትም እሷ የምታውቅ ይመስለኛል እንደ ባለቤት ማለት እንደ ቤት ባለቤት ነው ወይስ ያው እንደ ቤቱን ባለቤት እንደ ጋሺም ሚስትነት ብዙ ነገር የምታውቀው ሊኖር ይችላል የጋሽ ሚስት እዚህ ቤት ውስጥ አባት አለ ማለት ልጅ አይደለ ለእናትየው ሰውየው
ማለት የአብርሃም እናት አይደሉ ያልሽ ነው ሌላ ሰው አለ እንዴ ያው ካሉ ብዬ እኮ ነው እናትየው ስትመጣ ጠይቃት ሳይ ግራ ስላጋባሽኝ ነው እዚህ ቤት ውስጥ የምትኖሩ 3 ናቸው አይደል እትዬ አልሽኝ ከዛ አብርሃም የእትዬ ልጅ ከዛ አንቺ ሰራተኛ ሌላ የሚመጣ ሰው አለ ትልቅ ሰው አያ ሁሉንም መረጃ እትዬ ትነግርሃለሽ ብዬ ነው ካሉትም እትዬንማ ጊዜው ሲደርስ ጠይቃቸዋለሁ እነሱን ግን አንቺ ያወራሽ ያለሽው ሁለት አይነት ነገር ነውና እዚህ ቤት ውስጥ በተለየ መንገድ የሚመጣ ሰው የለም አይ የለም አብርሃም በስልክ ሲያወራ ምናምን ሰምተሽ ታውቃለሽ አንዲት ሴት እንዳለች አውቃለሁ የሚያወራት ማናት እሷ ምንድነው ያው ባለቤቱ ትሆናለች ብዬ ነው ባለቤቱ ትሆናለች ብዬ ነው እንዴት አሰብሽ እንደዛ ያው ወይ የስራን ባልደረባ ልትሆን ትችላለች የኔ ጥርጣሬ ነው እኮ የስራ ባልደረባና ባለቤቱ እንዴት ልታስብ ይቻልሽ ያው ከዛ ውጭ ምን ይሆናል አይ ምናልባት ባለቤት ካልሽ ተጋብተው ነው ሊሆን የሚችለው መታቂው ነገር አለ ማለት ነው ባለቤቱ ከሆነች ደግሞ እዚህ ቤት ማትመጣበት ምክንያት አይኖርም እንዴት እርግጠኛ ሆንሽ ባለቤት መሆኑን ብዬ ነው አይ እርግጠኛ እንኳን አይደለም ያው እትዬ ስትመጣ ከጠየካት ልነግርሽ ትችላለች እንጂ ያው እኔ እንደ ቤት አጋዥነቴ ማን ይነግረኛል ብለን ያው አንቺም የምታውቂው ነው እኔ እንድትተባበሪኝ ስላልፈለግሽ ነው እንጂ የምታውቂው ነገር እንዳለ ግልጽ ነው ምክንያቱም የሆነ ነገር ትጀምሪና ታቆሚያለሽ እና ዲቴል ብትነግሪኝ ደስ ይለኛል በደንብ አረቅ እኔ ምንም ማውቀው ነገር የለም እንደምታውቂ የሆነ ነገር ይጠቁመኛልና ለምን ልትናገር ያልፈለግሽ ፈርተሽ ነው አይ ነገርኩ ማውቀውን ያው በቃ የታሸገ ቤት እንዳለ ብቻ ነው የማውቀው ኦኬ አስፈራርቶሽ ያውቃል እዚህ ቤት እንዳገቢ ምናምን ብሎ አዎ መጥቶኛልና ለዛ ምንም አላውቅም በቃ ወደዛች ጋር ድርሻለሁ እስኪ ምንድነው ማለት ሲገባ ሲወጣ ምናምን አይተሽ የተወሰነ ነገር አይተሽ አታውቂም አረን ያላቅም ስራዬ ልስራበት እባክህን ስራዬን እኮ ስራሽን ማትሰራለሽ ግን አሁን በዚህ አይነት ሁኔታ ውስጥ እንዴት ነው ስራ የሚሰራው እኮ በቃ እኔን ተወኝ እኔ ምንም አላውቅም እትዬን ጠይቃት ተወኝ ማለት ከምንድነው የምትወሽ በቃ ጠይቀኛ ስራዬ ልስራበት እኮ ስራሽን እኮ ትሰራለሽ ግን ምንም እንጀራ ቢሆን ምንም ስራ ቢሆን አካባቢ ላይ በጣም ነው የሚሸተውና አንቺ ቤት ውስጥ ይሄንን እየሸተተሽ ጠረኑ እየረበሸሽ እንዴት ነው ስራ መስራት የምትችይው እና ይሄን ነገር ለመፍታት እንዴት አትተባበሪንም እኮ የማውቀውን እኮ ነገርኩ ከዛ ውጭ ደግሞ ምንም ማውቀው ነገር የለም አይ የምታውቂው ነገርማ አለ አረ የለም ማለት የቤት ሰራተኛ ነሽ በሆነ መንገድ ወይ ስልክ ሲያወራ ወይ የሆነ ነገር ሲያደርግ ልታይ የምትችይው አንቺ ነሽ ምናልባት የበለጠውን ማለት ነው ግን ልትነግሪኝ ፍቃደኛ ካልሆንሽ ያው ሌሎች ሰዎች እንድናወራ እንገደዳለን ግን እስኪ ተባበሪኝ አንቺ ያው ጋሽዬ እንደነገርኩክ ነው በቃ ሲወጣም ሲገባም እዛ ቤት ሳይሳለም ወደዚች ቤት አይደርስም ለዛ እንዴት አውቃለሁ እዛች ቤት ደርሶ ነው ጥያቄ ይፈጥሮብሽ አያውቅም ያውቃል እኔም ለዛ አይደለም ማየት ብዙ ቀን ሞክሬ ነበር ግን ምንም አልቻልኩም ተቆልፎ ነው ወይስ ማለት እንዴት ነው አረ ተቆልፎ ነው ኦኬ ስለዚህ በቃ ጠረኑ ከዛ እንደሚወጣ እርግጠኛ ነሽ አንቺ አዎ እኔ እርግጠኛ ነኝ እሱን እርግጠኛ ከሆንሽ እንግዲህ ግን አሁን ማየት ይችላል ቦታውን አረግ እትዬ ከመጡ ይጮህብኛል እሳቸው እትዬ ለምን ይጮሃሉ ያው እዚች ጋር እንዳደርሱ ብሎ ብዙ ቀን ጋሽዬ ስላለ ይቆጣሉ እስኪ አይግዴለሽም አንዴ ገብቼ ልብ አይ አይቻልም ምን ችግር አለ አይ እትዬ ስትመጣ ወይ ጋሽዬ ሲመጣ እትዬ መቼ ነው የሚመጣቸው አሁን ይመጣሉ ትንሽ ጠብቃቸው እዚሁ ልጠብቅ እሺ ግን እስኪ አንቺ የሆነ የምትጠራጠሪው ነገር የለም እናት እንዴት ዝም አለች ይሄን ሁሉ ቤት ውስጥ ይሄን ሁሉ ነገር ሲደረግ እንዴት ዝም ልትል ቻለች ጃእትዬ የምታውቀው ነገር ያለ አይመስለኝም ምክንያቱም ብዙ ጊዜ ምንድነው ምናምን ብለው ሲሉ ያው ይጮህባቸዋል ጸባዩ ምን አይነት ሰው ነው ያው ይቀያየራል ማለት አንዴ መልካም ይሆናል አንዴ ደግሞ መጥፎ ሰው ይሆናሉ የጋሽጌ ጸባይ አስቸጋሪ ነው ከምን ተነስተሽ ነው አንቺ እንደሱ ያልሽው በቃ አንዳንዴ ከእንቅልፋቸው እንደተነሱ እዛሽ ክላስ ላይ ካልሄዱ ራሱ በቃኛን በቃ በሆነ ባለኑ መነጫነጭ ነው ስራቸው እዛሽ ክላስ ደርሰው ሲመለሱ ይሻላሉ ስለዚህ ማለት ሁለት አይነት ጸባይ ነው አንዳንዴ ሰላም አንዳንዴ ደግሞ ክፉ የመሆን ነገር ነው ማለት ነው
እሺ እስኪ ከሰው ጋር ተጣልተው ያውቃሉ? እስኪ መጥፎ ነገር ማለት ስለሳቸው የሰማሽው ወይም ከሰው ጋር የመጣላት ወይም ከሰው ጋር የመጋጨት ነገር? አይ እንደዛ እንኳን ሰምቼባቸው አላውቅም። አባት የላቸውም? አባታቸው ነበሩ ግን አሁን አርፈዋል። ሞተው ነው? አዎ አርፈዋል። ምናልባት ከእንትኑ ጋር የሚያገናኘው ነገር ይኖር ይሆን? አሁን ከሚያደርጉት ነገር ጋር የሚያገናኘው ነገር ይሆን? ኧረ እኔ እሱን አላውቅም። ጥሩ ሰው ነበሩ ጋሽዬ። ኦኬ በደምብ ታውቃቸዋለሽ ማለት ነው? በቅርብ ነው ያረፉት? አዎ በቅርብ ነው ያረፉት። አይዞሽ። እስኪ በምንድን ነው ያረፉት? እሳቸው ከሞቱ በኋላ ነው ጋሽዬ መላእክታቸው የጠፋው። ስለዚህ ይሄ ነገር እሳቸው ከሞቱ በኋላ ነው የመጣው? አዎ ግን እኮ ቅድም ከአንድ ዓመት ጀምሮ እኔ ከመጣሁበት ጊዜ ጀምሮ ይሄ ሁሉ ነገር ሆኗል ማለት የተለየ ባህሪያቸው የመጣው እኔ ከበፊት ጀምሮ ነው ምናምን ብለሽኛል። አሁን ደግሞ እያልሻለሽም ነው የሚቀያየሩት ባህሪ እዛች ክፍል ማዘውተር የጀመሩት አባታቸውን ካጡ በኋላ ነው እኮ ማለት እዛች ክላስ መግባት የጀመሩት ድብቅ ነገር ማድረግ የጀመሩት ከበፊት ጀምሮ ነው። እኔ እዚህ ቤት ከገባሁበት ጀምሮ እንደዚህ ያደርጋሉ አልሽ። አሁን ደግሞ አባታቸው ካረፉ በኋላ ነው ይሄ ሁሉ ነገር የመጣው። ሁለቱ አይጋጭም? አይ አሁን በተደጋጋሚ ነው። ድሮ እንኳን ትንሽ ሳን ነበር የሚገቡት እዛ። አይዞሽ አታልቅሽ። ቆይ ምንድነው እንደዚህ ያስለቀሰሽ? እስኪ ብትነግሪኝ። ጋሽዬ ከመሞታቸው በፊት በጣም ጥሩ ሰው ነበሩ እና ይመስለኛል ጋሽዬን በጣም የተጎዱት በጋሽዬ መሞት ነው። ምን ሆነው ነው የሞቱት? እንጃ እንደ በአጋጣሚ ነው፣ ድንገት ነው ያረፉት። አዎ ያላቸው ቅርበት እንዴት ነበር? ከጋሽ አብርሃም ጋር ያላቸው ቅርበት እንዴት ነበር? ያው ከአባትና ከልጅ በላይም እንደ ጓደኛ ነበሩ። እና እሱ ጎቶት ይመስለኛል። ያው ጋሽዬ በጣም ጥሩ ሰው ነበሩ። በደምብ ታውቃቸዋለሽ ማለት ነው? አዎ ብዙ ነገርን ቀይረውልኛል። እንዴት ዋላችሁ? እግዚአብሔር ይመስገን። ወዴት ሄደሽ ነው ልጄ? አላንትሽ የት ሄደሽ ነው ሳሪዬ? ምንድነው ካሜራውስ ምንድነው? ሰላም ማዘር። እግዚአብሔር ይመስገን። ምንድነው ማነህ? እኔም አላውቅም። እንዴት አታውቂም? በር ከፍተሽ አይደለም እንዴ? እንዴት ገፍትሮሽ ይገባል? አይደለም የሰው ቤት ዝም ብሎ ይገባል? አንተ ሳይሆን አይገባም። እንዴት ገባ? ይቅርታ ለሱ ይቅርታ። አንዴ እስኪ ስለ አብርሃም አንዴ ላውራ። ስለ አብርሃምም ቢሆን እኮ እኔ ባለሁበት አብርሃም ምን ሆነ ልጄ? አብርሃም ጓደኛዬ ነውና ስለሱ አንዳንድ ነገር እኔ ማላውቀው ጓደኛህ እኮ አይ በስራ አጋጣሚ ነው የተገናኘው። ሲጀመር አንቺ ማን ቤት ክፈች ያለሽ? ማን አስገቢ ያለሽ? ሰው በሌለበት እንዴት አስገባለች? ነውር አይደለም እንዴ? የሷ ጥፋት አይደለም። አንዴ ይረጋጉና ቁጭ ብለን ማውራት እንችላለን ስለ አብርሃም። የሷ ጥፋት ነው እንጂ ቤቱ ጠባቂ ልጅ አይደለች? የቤቱ እኮ ጠባቂ ልጅ ናት። እሺ ይቅርታ ማዘርዬ፣ እሺ ይቅርታ። አንዴ የአብርሃም እናት አንዴ ይረጋጉና ቁጭ ብለን እስኪ ስለ አብርሃም ብናወራ ደስ ይለኛል። እኮ ካሜራውስ ምንድነው? እሺ ካሜራው ምንድነው? አንተም እንደ አሸባሪ መስለህ ማስከን አድርገህ ካሜራ ይዘህ የምትመጣው ለምንድን ነው? አሸባሪ አይደለም እኔ። ያው እኔ አሸባሪ አይደለም። ሰው ብለው ይገባል? ጤነኛ ሰው ዘው ብለው ይገባል? ነው አይ በቃ ፍቃድ አለን እኛ። ፍቃዳችንን እናሳየውታለንና አንዴ በፍቃድም ቢሆን እኮ ስልክ ተደውሎ በዚህ ቀን መጣለው ለሷ መልእክት ተነግሮ የሚመጣው እንደሱ አይደለም። ገፍትሩኝ ነው እኮ እሺ ማዘሪ፣ አሁን እርሱ የሌለብሽን ሳራ ማዘሪ እንግባባ። አንዴ ይረጋጉ መጀመሪያ እና የመጣውበትን ላስረዳውት። አንዴ የሚገርም ነው። ይቅርታ ማለት ነው አይደል እንዴ? እንግዲህ ውድ ተመልካቾቻችን እንግዲህ አሁን ተረጋግተን ተመልሰናል። ረዘም ላለ ሰዓት እንግዲህ ማዘርን ለማሳመንና ለማረጋጋት ጥረት አድርገን ነው እዚህ ቁጭ ያልነው። እስኪ ማዘር መጀመሪያ ግን እርስዎንም ያው ፍቃዳችን ተቀብለው ይቅርታ ስላደረጉልን በጣም እናመሰግናለን። በህዝብ ፊትም ይቅርታ ጠይቃለሁ። መጀመሪያ ግን እስኪ እዚህ የመጣሁበት መንገድ ያው ስለዚህ ቤተሰብ ስለ ሀብታችሁ ምንጭ ስለሆነው
ለሌሎች ትምህርት ሊሆን ስለሚችል እስኪ ስለዛ እንዲያወሩኝ ነው እና አብርሃምም በስራም በምንም ስለምንገናኝ እስኪ ስለ ልጆት ጠንካራ የስራ ባህል እንዳለው እናውቃለን ስለሱ ለማወቅ ነው እንጂ ለሌላ አይደለም ምን ልመልስልህ አሁን ምንድነው የምትፈልገው ከኔ የመጣንበት ምክንያት የመጣችሁበት ምንድነው ካሜራህም ሁሉም ይዘህ የመጣው ምክንያቱ ምንድነው ለተሞክሮ ነው በቃ አሁን እኔ ጋዜጠኛ ነኝ ቅድም እንደነገርኩት እኔ ጋዜጠኛ ነኝ እና የናንተን ላይፍ ለሌሎች መማሪያ ስለሚሆን እሱን ለሌሎች ለማጋራት ነው በቃ ቤት ለቤት ይሄድን የሰዎችን ተሞክሮ የሰዎችን የለውጥ መንገድ ለመዘገብ ነው ለሌላ አይደለም እና ሰው በሌለበት ቀድመህኝ ብትነግረኝ ምንም ይቅርታም ብትል ቀድመህ ብትነግረኝ ጥሩ ነበር እኔ መዘጋጅ ነበር አሁን ምንድነው መመልስልህ ስለ ሀብት ስለ ንብረት ምትለኝ ምንድነው አዲስ ነገር አለ ምንም አዲስ ነገር የለም እንደነገርኩት ነው ለማወቅ ያክል ነው ወጣቶች ከናንተ ከአብርሃም እንዲማሩ ነው ምን ሀብታም ብንሆንም እኮ ተሰርቶ የመጣ ነው ተለፍቶ የመጣ ነው ያው የስራው ሂደቱ ለሌሎች ትምህርት ይሆናል ያው ተደክሞ የመጣ ነው እኮ የነዛ ድካሞች አሁን ሲነገሩ እንግዲህ ሀብታም መሆን እንግዲህ ቀላል አይደለም እስኪ እርሶ ደግሞ አሁን ያው ስለርሶ ቤተሰቦች ስናውቅ በደንብ ሲነግሩን ሌሎች ቤተሰቦች ደግሞ እንደናንተ ለመሆን የራሳቸው መንገድ ይጀምራሉ ማለት ነው ለሌላ አይደለም እኛ ሰርተን ያመጣ ነው ለፍተን ያመጣ ነው ባለቤቴም ለፍቶ ልጄም ለፍቶ ያመጣው ነው ልጄም ያባቱ ፈለክ ተከትሎ ጎበዝ ነው ባለቤቴም ጎበዝ ነበር መቼስ ምን ይደረግ ሞት ወሰደው ኦኬ በጣም አዝናለሁ ይነፍሳቸውን በገነት ይቅርታ ችግር የለውም አይዞህ እስኪ ምን ሆኖ ነው ማለት ምን አጋጥሟቸው ነው ባለቤቶት ያረፉት እንደው ድንገት ትንሽ እንደ ጨጓራም እንዳንድ ነገርም ነበርበት ችላ ሲለው ድንገት አጣ ነው ድንገት ሞተ በጣም አዝናለሁ እስኪ ስለ አብርሃም አስተዳደግ ይንገሩን እስኪ ስለ ቤተሰቦት እንዴት ከባለቤቱ ጋር እንዴት ተገናኙ እንዴት ወደ ትዳር መጡ እስኪ ሰፋር ጋር እሱም ቢነግሩን ከባለቤቴ ጋር አብሮ አደግና አብረን አድገን አብረን ኖረን አንድ ሰፈር ኖረን መጨረሻ ጓደኛ እንደሆንን ጓደኛ ሆነን ወደ ትዳር መጣን ከዛ አብርሽዬን ወለድን ይሄው አብርሃም ጥሩ ልጅ ነበር ጥሩ ነበር ሲሉ አልገ ጨዋ ነው አሁንም ቢሆን ጨዋ ነው ያው አሁን ትልቅ ነው ማለት ነው በልጅነትና አሁን አንድ አይደለም ህፃን ሆኖ ታዳጊ ይሆናል የጎረመሰ ይመጣል አይደለ ያለ ማለት ብዬ ነው አሁንም ጥሩ ልጅ ነው ይሄው የሚያስተዳድረው እሱ ነው ያባቱን ቦታ ይዘው የሚያስተዳድረንም ይሄው ጨዋ ነው እንግዲህ እቺ ልጄም እስከምታውቅ ልጄ ጨዋ ነው አብርሃም ጨዋ ነው ከመውጣት ከመስራት ከመግባት በቀር ሌላ ነገር የለበትም ሱስም የለው አመልም የለው መልካምነቱ ብቻ ነው እንግዲህ እናት ክፉም ቢሆን መልካም ነው ትላለች እንግዲህ ሌላ ሰው ምን እንደሚል አላውቅም እሷም እንደ እህቱ ናት ለኔም ልጄ ናት እንደ ልጄም ናት እሱም እንደ እህቱ ናት ስለዚህ ሌላ ሰው ያውቃል ማለት ነው እሷ ታውቃለች ደግሞ ልጄ ጥሩ ልጅ ነው ያባቱ ቤት ይዞ ያባቱ ቦታ ይዞ ያስተዳደረ እንደ ልጅ አይበተን እንደ ልጅ ወዲና ወዲ አይል እንደ ጓደኛም ነበሩ ብዙ ምክር ይሰጣው ነበር አባቱ ስር ሆኖ ብዙ እኔም ደስ ሰኘ ነበር በቃ እንደ ጓደኛ እንደ ትንሽ ጓደኛ ነበር ያ እንደ ትልቅ ይሄ እንደ ትንሽ ሆኖ ነበር የሚኖሩት ምን ዋጋ አለው ሞት ቅማው አይዞህ ልጄ ብቸኛ አረገው በጣም አዝናለሁ እስኪ እስካሁን ላይ ስላለው ነገር እንምጣ አሁን ላይ ብዙ ድርጅቶች እንዳለ የሲሚንቶ ፋብሪካዎች ሌሎች የለስላሳ መጠጥ ፋብሪካዎች በጣም ብዙ ፋብሪካዎች እንዳሉ እንግዲህ እናውቃለን እንግዲህ ይሄን ሁሉ እንግዲህ አብርሃም ነው የሚያስተዳድረው ማለት ነው ያው በልጅ አቅሙ እሱኑ ነው የሚያስተዳድረው አይከብድም ይሄን ሁሉ ስራ ይከብዳል እንግዲህ እኔ እንደምታይኝ ነኝ ሌላ የለም ማን ያግዘው አይጣል ንብረቱ ምን ይደረግ
እንግዲህ ሰው ደከመኝ ብሎ ንብረቱን አይጥል ምን እናርገው ልጄ እንደደከመው አውቃለሁ ልጄ እንደሚደክም እንደሚዝል ሰውነቱ አውቃለሁ እንግዲህ እግዚአብሔር ለምናለሁ አጋር እንዲሰጠው የሚያሳርፍም እንዲሰጠው ጸልያለሁ እንጂ ምን ታረጋዋለህ ንብረት አትጥለው ሰው የለኝም ብለ እኔም አላግዘው ይሄው እንደምታይኝ ነኝ ቤተክርስቲያን ከቤተክርስቲያን ወደ ቤት ነኝ ሌላ ምን አለ ብለህ ነው እንደምታየው ነው መልካም ጥሩ ነው ደስ ይላል ያው ልጅ እንግዲህ በዚህ መንገድ ሲገኝ ደስ ይላል እናት አባቱን ፈለግ ተከትሎ እውነትም እንተንሲል ሲያሳርፍ ደስ ይላል ግን ከሰሞኑ ከስራ ባልደረቦቹ ጋር እንደሚጣላ ምናምን ሰምቻለሁ ስለዚህ ያውቃሉ አብርሽዬ ምን አረገ ተባለ ደሞ እና አይ ከስራ ባልደረቦቹ ጋር እንደሚጣላ ምናምን እኮ እዛ ቢሮ ስራ ቦታ ምን አረገ ብሎ ምን አረገ ተባለ ደሞ ያው አለመግባባት የጸባይ መቀየር ያው በስራ ላይ ያለ አይደለሱ ሰው አሰሪም ሲሆን ሰራተኛ ሲሆን እኮ ያለ ነው መገጫጨት ያለ ነው የበላይ የበታች ይመጣላትም መታረቅም መታዘዝም ያለ ነው መከባበርም ያለ ነው እኔ ሌላ አዲስ ነገር ያለ አይመስለኝም ይሄው ያው እስኪ ከቅርብ ጊዜ ጀምሮ እንግዲህ የጸባይ መለወጥ ጸባዩ የመቀየር ነገር ያው እኔም እንዳልኩት በስራም በምንም እንተዋወቃለን እንደዚህ ድርጅት የማስተዋወቂያዎች ምናምን አብረን ሰርተንና ቃለን ግን ከሰሞኑ ያመጣቸው ጸባዮች አንዳንዴ ግራ ይሆኑ ሌላኛው አብርሃም እንደሆነ እንግዲህ ቤቱስም ደግሞ ያው ሳራን ስጠይቃት እንግዳ የሆኑ ባሪዎች እንዳሉትና አንድ ክፍል ውስጥ ገብቶ በጣም ረጅም ጊዜ ቆይቶ እንደሚወጣና ያ ክፍል እንደማይከፈት ማንም እንደማይገባበት ነግራኛለች እስኪ ይሄ እንዴት ነው አይ ልጄ ስለሚደክመው ነው ሌላ ምን ይኖራል ብለህ ነው ከስራ ይውላል ለዛ ሰራተኛ ሲያስተዳድር ይውላል በዛ ጋር ጎደለ በዛ ጋር ሞላ ያባቱ አደር አለበት ብዙ ነገር አንድ ሰው ጭንቅላቱ ብዙ ነገር ከተሸከመ ረፍት ሊያጣ ይችላል ሊነጫነጭ ይችላል ሊበሳጭ ይችላል ስለዚህ ይሄ እንግዲህ እንደ አመል ሊቆጠርበት አይገባም ምክንያቱም ልጄ ጥሩ ልጅ ነው አሁን ግን ከድካሙ አንፃር ድርጅቱን ከማስተዳደር ብቻውን በዚህ ጋር ሲሎ በዛ ጋር ሰራተኛ ዛሬ ታውቃለህ በዚህ ጋር ሄዶ ተናግሮ በዚህ ጋር አለ በዚህ ጋር አዞ በዛ ጋር አለ እንግዲህ ደክሞት ይሆናል በልጅነቱም ስለሆነ ኃላፊነት የተሸከመው ድርጅት ማስተዳደር እንኳን ለሱ ከባድ ነው ለዛ ነው እንጂ ሌላ ምን ኖሎበት አይደለም ድካም እስኪ ቤት ውስጥ እርሶና እንግዲህ ከሳራ ጋር ያለው ቅርበት እስኪ ምን ያህል አረ እንደ ልጄ ናት ልጄም ናት እንደ ልጄም ናት ዛሬ ገንዘብ ከፍለህ እኮ ጥሩ ሰው አይገኝም ሳራ ጥሩ ልጅ ናት ታማኝ ጥሩ እንደ እናት እንደ ትንሿ ጥሩ ናት እኔ ሴት ልጅ ይሄው የለኝም አይደል በቃ ሴት ልጄ ናት ለአብርሃምም ወንድ እህቱ ናት ለኔም ሴት ልጄ ናት ሸፋፍና ደባብቃ ሚሰራውን ሰርታ ቆጣጥባ እንደ ቤቷ ሳራ ጥሩ ልጅ ናት ፊቱም ላይ ስለሆነ አይደለም እኔ እንደ ሴት ልጄ ነው ማየት እሷም እንግዲህ እስከ እንደማየው እንደ እናቷ ነው የምታይ ይስላል በጣም ከአብርሃም ጋር ያላችሁ ቅርበት ከአብርሃም ጋርም ጥሩ ነው እንደውም ይደብቆት ነገር አለ እኔ ብዙ ማልከታተለውም እንዳልኩ በስራ ስለሚደክም ኃላፊነቱ ስለሚከብደው ብዙ ማልጫ ነው ይገባል አንዳንዴ ይገባል ይተኛል ብቻ እዛ ቤት ምን እንዳለ አላውቅም ድብቁ ክፍል ምን እንዳለ እርሶም አላውቅም እኔ ወይ አባቱ አደራ ይኖር ወይ ያስቀመጡት ነገር ይኖር ከእናት የሚደበቅ አደራ አለ ምናልባት ጊዜው ጠብቆ ሊያወጣው ይሆን ብዬ ነው ማስበው አይ ምናልባት ካላችሁ ቅርበት አኳያ እንዴት ከሷም ጋር አውርተናል የነገረች ነገር አለ እዛ ክፍል ውስጥ ማንንም ሰው እንዲገባ አይፈልግም ምክንያቱም የሆነ የሚደብቀው ነገር እንዳለ ግልጽ ነው እና ይሄ ነገሮች አጠራጥሮት አያውቅም ብጠራጠርም ያው ልጄ እንድጫነው አልፈልግም ለምን እንደነገርኩ መልካም ልጅ ነው
ሐሳቡ መልካም ነው እንኳን ለኔ ለናቱ ለሰራተኞቹ ሁሉ እዛም መልካም ነው ስለዚህ ወይ ያባቱ አደራ አለ ጊዜው ጠብቆ ይነግረኛል ብዬ ዝም እለዋለሁ እንድንገባም አይፈልግም ወደዛ እንድንሄድ እንድንገባ እንድናይ አይፈልግም እንደውም አንድ ጊዜ ከሷ ጋር ግብ ሁሉ ፈጠሩ እኔም ተቆጣኋት ያው ግድ ነው እሷን መቆጣት ማለት ነው እሱን ትልቅ ስለሆነ እሷ ልጅ ስለሆነች ወደ ሌላ እንዳይገቡ በቃ ካልፈለገ ተይው ባይጸዳለት ብዬ ዝም አልኳት ተይው አልኳት ተውና ወይ ካልሲም ይሆናል በርግጥ አለ እንደ የመጣህበት ሐሳብ ሳራ ምናልባት ነግራህ እንደሆነ ካልሲም ይሆናል አንዳንዴ ጫማ ወንድ ልጆች ያው ታውቂያለሽ አካባቢው ላይ በጣም የሚሸት ነገር ጫማም ካልሲም ሊሆን ይችላል ሌላ ነገር ምን ይሆናል ግን እኮ የድርጅት አስተዳዳሪ ነው እንደዚህ አይነት ነገር እንዴት ሊፈጠር ይችላል አንዳንዴ ሲደክም ሰውነት ይዘልና እኮ ሰራተኛ ለጋስ እዚህ ቤት ውስጥ አንዳንድ ጊዜ ሰውነንና ሌላ የሚጠራጠሩት ነገር የለም ማዘር ምክንያቱም አሁን ይሄንን ካልሲም ምን ይሆን ብዬ ነው እንጂ የለም ወይ አባቱ አደራ አለ የሆነ ጊዜው ሲደርስ የሚገልጸው ነገር ራሱ ይኖራል ብዬ ነው ይኖራል እስኪ ወደ አንቺ ልምጣ እስኪ አንቺ የምትጠራጠሪው ነገር አለ ድንገት የሚያታስታውሹ ነገር አለ እኔ ምንም ማስታውሰው ነገር የለም እንደነገርኩ ነው ቅድ ያው እቲ ይነግሩሃል ብዬ ነበር ያው እቲ ማንነገርሁን ምንም ያውቁት ነገር የለም መሰለኝ ለዛን እርሱ ማዘር ያውቃሉ ብለሽ ያሰብሽው ለምንድን ነው ያው እናትና ልጅ ሲሆኑ ምንም ነገር አይደባበቁም ብዬ ስለማስብ ነው ያው ጋሽዬ ሳይሞቱ በፊት ከጋሽዬ ጋራ በጣም ነበር ቀረቤታቸውና ሲወጡም ሲገቡም እንደ ጓደኛ ነውና አሁን ላይም ጋሽዬ ከሞተ በኋላ ጋሽዬ ጓደኛም የላቸውም ብቻቸውን ነው የሚገቡት ብቻቸውን ነው የሚወጡት የሚያወራውም ነገር ካለ ከትይ ጋር ስለሆነ ብዬ ነው ይኖራል ብዬ አሰብኩት እንጂ ያየሽው የተደበቀ ነገር ወይም ደግሞ የሚያጠራጥር ነገር የለም ምንም የለም ብቻ ግን ያው በጣም ጠረን እንዳለው አቃለሁኝ እየረበሸን ነው ወይ ምናምን ነው ብለሽ ታስቢያለሽ አረግ እንደዛ እንኳን አይመስለኝም ምክንያቱም ከስራ ሲመጡ እኔ እንትን ተከታትዬ ነው ማጸዳላቸው ምክንያቱም የድርጅት ባለቤት እንደሆኑ ስለማቅ ሌላ ምን ይኖራል ብለሽ ነው ሳርዬ አይ እኔም ምንም አይመስለኝም ምን ይኖራል ሌላ ምን አለ ብለሽ ነው ያው ሽታውትዬ ሁሌም ይያልኩት አይደለ ይሄው በሱ ሰበብ ግራ ገብቶናል ግን ሌላ ምን ይኖራል ብለሽ ታስቢያለሽ እርሶ ማለት ካልሲ ምናምን ያሉት ነገር አያሳምንም ምክንያቱም ጣራኑ እኮ ውጭ ድረስ ሰዎችን እየረበሸ ነው እንደው ሰዎች እስከማፈላለግ ድረስ ደርሷል ሰው የሰው ስም ማጥፋት ይወዳል ሰው ትንሽ ነገር ሲያገኝ እኮ ባይረብሻቸው ለምን ስም ያጠፋሉ ማለት ከቤት ወጥቶ ሰፈር ውስጥ በጣም ረበሻቸው ነው አይ በሰፈር ውስጥ በጣም ነው የሚሸተው እኔ እንኳን በጣም ልጅ ሲያልፍ ነው አረጋሽዬ እንኳን ጽዱ ናቸው ሲያልፍ ነው የሚሸተው ራሳቸውን እሺ እንደሱ ካላችሁ እሺ ይሄ የተደበቀ ክፍል እኮ ብዙ የማይጸዳ ከሆነ ሊሸት ይችላልና እሱን እስኪ ቼክ ማድረግ እንችላለን እርሶ ያው እናቱ ነው ይሄ ልጅ ድብቅ ነገር ሲያደርግ ምንድነው ብለው የፈለገ ቢያምኑ ብዙ ጊዜ እናንተ እንዳትገቡ የሚያደርግበት የሆነ ምክንያት ይኖራል እና ይሄንን ደግሞ ምናልባት የዚህ ነገር እንትኑ ምክንያቱ እሱ ሊሆን ይችላል ስለዚህ እስኪ ግዴለም ክፍሉን እንክፈተውና መክፈት ባለብን መንገድ እንክፈተውና እስኪ ቼክ ብናደርገውስ አይ ልጄ ራሱ ሲመጣ አብርሽ ራሱ ሲመጣ የባሰ ይበሳጭብኛል ስለሚደክመው እንደገና ዛላፊነት ብዙ አለው ያበሳጩታል እንደገና መጥቶ ደግሞ እዚህ ሌላ አሁን እኔ ስገባ እንደሆንኩት ልጄ እንዲሆን አልፈልግም ይቅርታ አድርግልኝ ልጄ አይ ከአብራም ጋር እንተዋወቃለን ምናልባት አይ ጋሽዬ እንደዚህ አይደለም ችግር ውስጥ እኮ ሊሆን ይችላል ብናግዘው እኮ ችግር የለውም አው ግን ጋሽዬ ሲመጣ ይሻላል እንደዚህ አይደለም ይገለናል አይ እሱም ብቻ አይደለም መግደሉን ብቻ ሳይሆን ልጄ ይጎዳብኛል መግደሉን ከታ መጣሹ መግደል እሱ ስለሚናደድ ብላ ነው በጣም ነው የሚናደደው ትዬን ብዙ ጊዜ አስከፍቷል ስለዚህ የሚያናድድ ነገር ከሆነ ከባድ ጉዳይ ነው ማለት ነው ይሄ ምን ይኖራል ከባድ ነገር ምን ይኖራል ይዘው ሲገባ እኮ ምንም ካልኖረ እንዴት ከወለደ እናት ክፍል ውስጥ ማንንም አይግባብኝ ሊል ይችላል ነገርኩ እኮ ወጣት ነው ጎረምሳ ነው አይታወቅም እንግዲህ ምን እንደ አደራ ሊኖረው ይችላል
አደራ ማለት ያን ክፍል አለመክፈት ነው አደራ በዛ ላይ የሚሸት ነገር አለ እሷ የቤት ሰራተኛ ናት ሁሉ በዚህ ሁሉ ሽታ ውስጥ በዚህ ሁሉ ጠረን ውስጥ ነው ስራውን የምትሰራው ይሄ ደግሞ ከሆነ በጣም ረጅም ጊዜ ሆነውና ይሄን ነገር እንዴት የሰላም ነው ብሎ ለመቀበል ያደራ ነው ብሎ ለመቀበል አይከብድም ልጄ ሳይመጣማ እንዴት ይሆናል ልጄ ሲመጣ ይሻላል ጋሺ ለምን ይበሳጭብኝ ይምጡ ጋሺ ተው ልጄ እሺ እንደዛ ከሆነ እንደዚህ ነው ያንተም እናት ብትሆን እንኳን አታደርግም ተው ልጄ በቃ እሺ እንደዚህ እናድርግ እንግዲህ ያው እርሶ ካሉ ያው ነገሩን ከሱ እንዋቀው ከተባለ እንግዲህ እንጠብቀውና ከዛ በፊት ግን ምናልባት ያው አሁን እዚህ ጋር እንድትረዱኝ የምፈልገው ነገር አለ ልጁ ልንረዳው ይገባል ብቻውን የሚደብቀው ነገር ሶሻል ላይፍ ላይ ያን ያህል አይደለም ብቸኝነት በጣም ያበዛል እኔ ባጣራው መሰረት ነው እኮ አንድ ሰው ይሄን ያህል ድርጅት ያስተዳደረ ሶሻል ላይፍ ላይ ከሴቶች ጋር ወይም ከወንዶች ጋር እንደዚህ ጓደኝነት የመፍጠር ነገር የለውም እኔ ባጣራው መሰረት ማለት ነው ይሄ ደግሞ ለምን ብዬ ስጠይቅ እንግዲህ እድሜው እየሄደ ነው አይነት ነው ሰዎች በጣም ቀልጣፋ ነው ጎበዝ ነው ግን ከሰዎች ጋር ያለው ግንኙነት ማህበራዊ ህይወት ላይ በጣም የተቆጠበ ነው ወይም ደግሞ የለውም ማለት እንችላለን ይሄ ለምን የሆነ ብዬ ስጠይቅ እንግዲህ ያው እናንተን ለማውራት ፈለኩኝ እና አሁን እናንተ እንድትተባበሩኝ የምፈልገው ነገር አለ እርግጠኛ ነኝ የሆነ የሚደብቀው ነገር አለ ምን እንደሆነ ለማወቅ እንግዲህ እኛን ተባበሩንና ድብቅ ካሜራ እዛች ክፍል ውስጥ ብናደርግና የርሶ ልጅ ምን አጋጥሞት እንደሆነ የት ድብቁ ክፍል